በጎፋ ዞን ደንባ ጎፋ ወረዳ ዶጫ ዳምባላ ቀበሌ ካለብ ኢያሱ ኢንቨስትመንት እርሻ ፕሮጀክትን የዞንና የወረዳ ከፍተኛ አመራሮችና አርሶ አደሮች የመስክ ምልከታ አካሂደዋል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ የግብርና ኢንቨስትመንት ዘርፍ ምርታማነትን ከማሳደግ ባሻገር ለአርሶ አደሩ የቴክኖሎጂ ሽግግር በማድረግና ለበርካታ ዜጎች የስራ ዕድል በመፍጠር ረገድ የላቀ ሚና አለው ብለዋል። ከዘር ጊዜ ጀምሮ እስከ ሃርቨስቲንግ ወይም ደግሞ ምርት መሰብሰብ ድረስ ምንድነው የሚጠቀመው ይሄ ምን ተጠቅሞ ነው እንደዚህ አይነት ለውጥ ያመጣው የሚለውን አርሶ አደር እንዲረዳው ማድረግ ያስፈልጋል። አንዱ ጥቅም ይሄ ነው፣ ቴክኖሎጂ ትራንስፈር ማድረግ ነው። ሜካናይዜሽንን፣ ምርጥ ዘር ዝርያን፣ ማዳበሪያ አጠቃቀምን፣ የአረም አወጋገድን፣ ኢንሴክቶችን፣ ፔስት እነዚህን የሚከላከልበትን መንገድ ማሳየት ነው። አሁን ዛሬ አርሶ አደሮቹ ብዙ ነገር ተምረዋል። በተፈጥሮ እንዴት አድርገው ኢንሴክት እንደሚይዙ በተለይ ይሄ የአሜሪካ መጤ የሆነውን ትል እንዴት አድርጎ ሲገሉ እንደነበረ ልምድ ሰጥተዋል። ካለብ ኢያሱ እርሻ ድርጅት በኩታ ገጠም በማምረት አርሶ አደሩ ተሞክሮ እንዲወስድ ከፍተኛ ኃላፊነቱን እየተወጣ እንደሚገኝ አብራርተዋል። የጎፋ ዞን ግብርና መምሪያ ኃላፊ አቶ ዳንኤል ደግፈ እርሻውን ከባህላዊ አስተራረስ ዘዴ ለማላቀቅ በተደረገው ጥረት በዞኑ በበልግ ወቅት 19550 ሄክታር መሬት በሜካናይዜሽን እርሻ መልማቱን ተናግረዋል። በባህላዊ እርሻ ሲታረስ ከቆየው በዚህ መቀጠል የለበትም በሚለው በንቅናቄ ጊዜም በሌሎች ጊዜም በኤክስቴንሽን ዘዴዎችን ተጠቅመን በማስተማር እርሻን ወደ ሜካናይዜሽን ወይም ወደ ትራክተር እርሻ እየቀየርን እንገኛለን ማለት ነው። ከዚህ አንጻርም 19550 ሄክታር በትራክተር ለማረስ አቅደን ሙሉ በሙሉ በትራክተር እንዲታረስ አድርገናል ማለት ነው። በዚህም ከ18000 አርሶ አደሮች በላይ በትራክተር እርሻ ላይ ተሳትፎ አድርጓል ማለት ነው። የጎፋ ዞን ግብርና ከበሬ ጫንቃ ወርዶ ወደ ትራክተር እያሸጋገረን እንገኛለን። አርሶ አደሩ በኩታ ገጠም እንዲያመርት በበጀት ዓመቱ በተሰራው ስራ ተጨባጭ ውጤቶች መመዝገቡንም አንስተዋል። የደንባ ጎፋ ወረዳ ዋና አስተዳዳሪ አቶ ያዕቆብ ደበላ ቴክኖሎጂን ለአርሶ አደሮች ለማስፋፋትና የግብርና ትራንስፎርሜሽንን ለማፋጠን በግል ባለሀብቱ ማሳ የታየው ተሞክሮ የሚበረታታ መሆኑን ተናግረዋል። የካለብ ኢያሱ እርሻ ድርጅት ባለቤትና ዋና ስራ አስኪያጅ አቶ ካለብ ኢያሱ በበልግ እርሻ ወቅት በ170 ሄክታር መሬት ላይ የበቆሎ ማሾና የአህባብ ሰብሎችን በማምረት ውጤታማ በመሆን ላይ እንደሚገኙ አስረድተዋል። በቆሎ 100 ሄክታር መሬት ነው፣ በጥሩ ሁኔታ ላይ ይገኛል። ዘንድሮ ዝናቡም ቆንጆ ነው፣ አየር ጸባዩም ቆንጆ ነው። እኛም በጥሩ ተዘጋጅተን እየጠበቅን ነው። ፐር ሄክታር ከ70 ኩንታል በላይ እንጠብቃለን። በተጨማሪ የማሾ ኤን26 የሚባል ዝርያ የምርጥ ዘር ብዜት እዚህ እየሰራን እንገኛለን። ከደቡብ ክልል ምርጥ ዘር ድርጅት ጋር በመተባበር የማሾ ምርጥ ዘር አምጥተን እያመረትን እንገኛለን። ጎን ለጎን የበቆሎም የመልካሳ 2 ዝርያ የምርጥ ዘር ብዜት አለ። እሱም በጥሩ ሁኔታ እየሄደ ነው የሚገኘው። ከ10 ሄክታር በላይ የሚሆነም ሀባብ እርሻ አለ። ጥሩ ነው ዘንድሮ። በዚህም ከ370 በላይ ለመሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል መፈጠሩን አመልክተው በየወቅቱ ለአካባቢው አርሶ አደሮች ተሞክሮና ልምድ እያካፈሉ እንደሚገኙ አብራርተዋል። የጉብኝቱ ተሳታፊዎች በሰጡት አስተያየት በኩታ ገጠም በማረስ ቴክኖሎጂን በአግባቡ በመጠቀምና የአረምና ተባይ ቁጥጥር በአግባቡ ማከናወን ውጤታማ እንደሚያደርግ ከመስክ ምልከታው ግንዛቤ ማግኘታቸውን ተናግረዋል።